ታሪክ ውስጥ ገቡ፣ ተሳሳሙ። ብርሃን በጣም ደነገጠች። ፍቅርን ደረሰባት። ኤላ ድብልቅልቁ ወጣ። ፍቅር የጻፈችው ደብዳቤና የኤላንና እንዲሁም የሊሊ ፍቅር ያበቃበት ደብዳቤ ዛሬ ሁሉም ነገር አከተመ። እናም ፍቅር እንደጻፈችው ኤላ አወቀ። ማንቁርቷን ይዞ ቆይ አንቺ ምን እያደረግሽ ነው? አንቺ አረመኔ ጨካኝ! አሁን ሊሊ ያለችበትን ቦታ ትናገራታለሽ። ደግሞ አንቺም ያደረግሽው ነገር እጅጉን የሚቀፍና የሚያሳብድ ነው ብሎ ማንቁርቷን አንቆ ወዘወዛት። አደይና ዶክተር አደይ እባክሽን ይህንን ስሜት እንድትረጅኝ እፈልጋለሁ። አንቺን እኮ ለመውደድና ለማፍቀር ሰከንድ እንኳ አልፈጀብኝም። አደይዬ ገና ካየሁሽ ቀን አጀምሬ ነው በአንቺ ፍቅር የተሰቃየሁት። እናም ያቺ የምትወደደዋና የምትፈቀረዋ ሴት አንቺ ነሽ ብሎ ፍርጥ አደረገው። አደይ እጅጉን ደነገጠች። አይ ዶክተር፣ ይህማ ሊሆን አይችልም በፍጹም እያለች ስትለው ታዲያ አንቺ ለምንድን ነው ለእኔ የምታስቢውና የምትጨነቂው? እስኪ ቢያንስ አንድ ነገር በይኝ ብሎ አለ። ምን ማለት ነው? እኔማ መልካምና ደግ ሰው ስለሆንክ ነው ላንተ የምጨነቀው ብላ አለችው። አደይ እውነት ለመናገር አንቺ ራስሽ ስሜትሽን ብታዳምጪው ጥሩ ነው። ምናልባትም እኮ ዴቭን ወይ አስገድዶሽ ወይም ደግሞ ካጠገብሽ የሚሆን ሰው አተሽ ሊሆን ይችላል እንጂ የመረጥሽው ትክክለኛ ፍቅር ይዞሽ ላይሆን ይችላል ብሎ ግራ አጋባት። እንዲሁም እያወሩ በተጠጋጉበት ጊዜ አደይ የማይሆን ስሜት ተሰማት። እንዲሁም የመንቀጥቀጥና ዶክተር እንዲስማት አይነት ስሜት ተሰማት። በሌላ በኩል ብርሃን ለሄሉ ታውቂያለሽ፣ ገጠራ ጀምሬ ነበረ። በፍጹም አንድ ቀንም ከአእምሮዬ ወጥቶ አያውቅም። ግን ደግሞ ዲቭ እኔን በፍጹም አይፈልግም። የሚፈልገው ነገር አንድና አንዴ አደይም ብቻ ነው ብላ አለች። ትሰሚኛለሽ፣ እኔ እንደ እህት የምመክርሽ ነገር አንድ ነገር አለ። እሱም ደግሞ ምንም ሳይሆን እባክሽ ቢያንስ አደይ ላንቺ ብላ በጣም ብዙ ነገሮችን ስላደረገች ይህንን ስሜት እንድታጠፊው እፈልጋለሁ ብላ አለቻት። ሄሉ እኔ እኮ ሳልፈልግ ቀርቼ አይደለም፣ ግን ደግሞ እሱን ስሜት በፍጹም ላስወግደው አልቻልኩም ብላ አለች። ምን ማለት ነው ደግሞ ይሄ? እውነቴን ነው፣ እኔ እየወደድኩትና እያፈቀርኩት እንዲሁም ቀን በቀን እየባሰብኝ ነው ያለው። ጭራሽ አሁንማ አንድ ቤት ስንኖርና እኔ እንጃ ምን እንደምልሽ ብቻ አላውቅም ብላ አለች። ይልቁንስ ያንቺ የፍቅር ህይወት እንዴት ነው ብላ ስትጠይቃት እባክሽ የኔ የፍቅር ህይወት የተምታታ ነው ብላ አለቻት። ምን ማለት ነው? እርግጥ ነው እውነት ለመናገር አበበ ይወደኛል፣ ያፈቅረኛል። ሰሞኑን ግን የኔ ፍቅር እየቀነሰና እንዲሁም ከሴት ጋር እያወራ ስደርስበት ይደነግጣል ብላ አለች። ምን? አዎ እና መሆነ ነው ብዬ ስለው የማይሆን ወሬ ይሰጠኛል፣ ግን ብቻ በጣም አስደንግጦኛል ብላ አለች። አይዞሽ፣ ታውቂያለሽ አበበ አንቺን ምን ያህል እንደሚወድሽና እንደሚያፈቅርሽ። እናም በዚህ እውነቴን ስልሽ ምንም አይነት ስህተት የለኝም ብላ አለቻት። እኔ አምነዋለሁኝ እና አንቺን ብታምኑ ይሻልሻል ሄሉ፣ ካልሆነ ግን ስታጩ በኋላ ይቆጭሻል፣ ባጉር ጥርጣሬ እንዳትሄጂ ብሎ አላት። ሌላው ደግሞ አስደንጋጩና አስደሳችው ነገር የኩኩሻና የዳይመንድ ነገር በፍቅር ተጧጡፈው ሊሳሳሙ ሲሉ እኔ ይህ አይነት ስሜት መቼና እንዴት እንደተሰማኝ አላውቅም ኩኩሻ፣ ግን ደግሞ ቀን በቀን ፍቅርሽ እየጨመረብኝ ነው ያለው ፍቅርሽ እየጨመረብኝ ነው ያለው ብሎ እየተጠጋት ሊሳሳሙ ሲሉ ይቺ ቅምጥል የፍቅር ወጥመድ መጣችና አናጠበቻቸው። ታውቂያለሽ እውነት ለመናገር እኔ አጉል ሰዓት እንደመጣሁ በጣም አውቃለሁኝ። እናም ይቅርታ አድርጉልኝ ብላ ስትል በቃ አንድ ጊዜ መተሻል፣ እኔ መሄድ ነው ያለብኝ፣ እንደውም ያለ ቦታዬ ነው የተገኘሁት ብሎ ዳይመንድ ሄደ። ቆይ ምን እያልክ ነው ዳይመንድ? እንደውም
አንተማ በጣም መገኘት አለብህ ቦታ ላይ ነው የተገኘኸው፣ ይቅርታ አድርግልኝ ብላ ልትሄድ ስትል አይ እኔ እወጣለሁኝ ብሎ ወጣ። ይገርማል እናንተ ብቻችሁን ለካ ፍቅር ፍቅር ያጫውታችኋል ብላ ስትል የማይሆን ነገር አታውሪ፣ ጭራሽ እኔና ዳይመንድ የማይታሰብ ነገር ነው ብላ ስትናደድባት፣ አትናደጂ በቃ ሁሉንም ነገር ትቸዋለሁኝ እረስቸዋለሁ፣ ግን የእውነቱንና ሀቁን ነገር እንድትነግሪኝ እፈልጋለሁ ብላ አለች። ምን ማለት ነው ደግሞ እሱ? እስኪ ንገሪኝ። ማለትማ ለምን መሰለሽ እሱ ሲጠጋሽና ምን አይነት ስሜት እንደተሰማሽ ነው አላውቅም፣ ግን ደግሞ የሆነ የማላውቀው አይነት ስሜት እየተሰማኝ ነበር። ምን? አዎ እኔ አላውቅም፣ ግን ደግሞ እኔና ዳይመንዲ አይታሰብም ብላ አለቻት። አታስቢ፣ ፍቅር እኮ አንዳንድ እያለ ነው እንደዚህ የሚያደርገው ብላ ቅምጥልዬ መሳቋን ቀጠለችበት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦቼ እንዲናችሁልኝ ሁሉ ሰላም ሁሉ መልካም፣ እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛ አደይ እንደቀጠለ ይገኛል። ሄኒ የቅምጥል እንዲሁም ደግሞ ፍቅር አላስቀምጠው ብሎ ጭራሽ የባስ ብሎ መለኛውን አንተ የፈለከውን ነገር አደርግልሃለሁ፣ ግን ደግሞ ሂደህ አንኳክተህ ሮማንን ጥራልኝ ብሎ ደግሞ እሱም እየሮጠ ሂዶ በሩን አንኳክቶ ጭራሽ ለአሹ ሹክ ሲለው አሹ ደግሞ እምቢ ዘራፍ ማን ነው ወንዱ ደፋሩ ብሎ በዱላ ጨርግዶ ለቀቀለት። እሱም እየሮጠ ወደ አደይና ዶክተሩ ጋር ሲሄድ ቆይ ምን ሆነ ነው አሹ ተረጋጋ እንጂ ብላ አለችው። አደይ እባክሽ አደይ እባክህ ዶክተር ይህንን ጓደኛህን ከህይወቴ እንድታስወጣለኝ እፈልጋለሁ። ቆይ እሱ ማነውና ነው ጭራሽ በእኔና በሮማኔ መካከል የሚገባው ብሎ አለ። እባክህ ተረጋጋ፣ ይሄ እኮ ጊዜና ቦታው አይደለም፣ በዛ ላይ ይሄ ከተማ ናት። ሮማን እኮ ስለ ራሷ ታውቃለች ብላ ስትለው ምን ነው ቆይ አንቺ ባስ ብለሽ እኔ ምልሽ እሱ ጋር እንዲጣበስ ትፈልጊያለሽ እንዴ ብሎ ሲላት አደይ አይ የማይሆን ነገር እንድትጃጃል አልፈልግም። አሹ አልፈ ስራህን ትሰራ እንደሆነ ስራ። ደግሞ ሄኒ የውጭ ሀገር ልጅ ስለሆነ ዝም ብሎ የማድነቅ ሱስ ኑሮበት ነው እንጂ የእውነት እሷን የሚወዳትና የሚያፈቅራት መስሎ ከሆነ ተሳስተሃል ብላ አለችው። ቢሆን ነው የሚሻለው፣ ካልሆነ ግን ድጋሚ የሚመጣ ከሆነ እመኘኝ በጣም ነው ትልቅ ችግር ውስጥ የምንገባው ብሎ አላ። አታስብ፣ እኔ ሁሉንም ነገር እመክረውና ምንም ነገር እንደማይፈጠር ቃል እገባልሃለሁኝ ብላ አደይዬ ወደ ቤቱ ሸኘችው። እንደዛ ከሆነ ከዚህ በኋላ ምንም ነገር አይፈጠርም፣ ምክንያቱም አንቺን አምንሻለሁኝ ብሎ ወደ ቤት ሲመለስ የፍቅር እናት አሹ ምን እያደረክ ነው? ትሰማኛለህ? አሁንስ በጣም አረመኔነትና ጭካኔነት እየተሞላብኝ ነው። እናም አጃጅለኸኛል ብላ አለችው። እባክሽ እትዬ ይቅርታ አድርጊልኝ፣ እኔ እኮ በሮማኔ የመጣብኝ ማንንም አልሰማም ብሎ ሲል እዚህ ግን ሮማንም ሆነች ሌላ ሴት አይመለከተኝም። አርፈ ስራህን ትሰራ ከሆነ አርፈ ስራህን ስራ፣ ስራህን የማትሰራ ከሆነ ደግሞ ሌላ ይገባበታል ትተሂር ብላ አለችው። እኔ እኮ ነግሬህ ነበረ አሹ፣ ቆይ አንተ ምን ፈልገህ ነው ብላ ስትለው ችነሽ እንደውም እዚህ ሁሉ ጣጣ ውስጥ ያስገባሽም ብሎ አላት። ምን ማለት ነው ደግሞ ይሄ? እኔ ሂድልኝ ብያሃለሁ እንዴ? አንተ ራስህ ባጉል ቅናት ነው እኮ እንደዚህ የሆንከው ብላ አለችው። ታዲያ አንቺን እንደፈለገ ማገኘት ነበረበት እንዴ ብሎ ሲላት እሱ የራስህ ጉዳይ ነው፣ ግን ደግሞ አንድ ማወቅ ያለብህ ነገር ምን መሰለህ? እኔ እና እሱ በፍጹም አንድ ላይ አንሆንም ብላ አስረግጣ ነገረችው። ዶክተር አደይን ምን ያህል እንደምወድሽና እንደማፈቅርሽ ግን መቼ ነው የምታውቂልኝ እያለ በፍቅር ማዕበል ውስጥ መስመጡን ጀመረ። እባክህ ዶክተር ምን እንደሚያሳስብህ ልትነግረኝ ትችላለህ እንዴ? አንተ እኮ ስሙን ከኔ ጋር ነህ እንጂ ግን ደግሞ አይደለህም ብላ ስትለው አይ ምንም አይደለም፣ ምንም ነገር አልተፈጠረም፣ ይልቁንስ ሰሞኑን ጠፍተሻል ብሎ አላት። አዎ የጠፋሁበት ምክንያት እናቴ መታለች እና እሷን ትሪት እያደረግኩኝ ነው። በእርግጥ ሰሞኑን መምጣት አይቀርም፣
እማዬ ትንሽ እየታመመች ስለሆነ አሳያታለሁኝ ብላ ስትል ዶክተሩ ታውቂያለሽ፣ ይህንን ደስታሽንና ይህንን ፈገግታሽን ነበረ የምፈልገው። ደግሞም እኮ ምንም የሚያሳስብ ነገር የለም። የእውነቴን ነው ምልሽ፣ እናትሽን አንጫት እንጂ እኔ ራሴ በነፃ አክማታለሁ ብሎ አለ። ምን እያልክ ነው እንዴ? እንደዚህማ ሊሆን አይችልም ዶክተር፣ ያንተ መልካምነት እኮ በጣም ጠና ብላ አለችው። ምንም ቢሆን እኮ ያንቺ እናት ናት። እናም እባክሽን ሸማ እያዝሽ ብሎ ሲላት፣ አረ እኔ ምንም ሸማ ይዘኝም፣ ምንም ችግር የለውም። ለማንኛውም ላደረክልኝ ነገር በሙሉ አመሰግናለሁ ብላ አለችው። ምንም ችግር የለውም አመሰግናለሁ ብሎ እሱም እቅፍ ሲያደርጋት አየችና ብርሃኔ ምን እየተካሄደ ነው ብላ መጠጋት ጀመረች። ቆይ እናንተ እነማን ናችሁ? አደይ እዚህ ምን ትሰሪያለሽ ብሎ ሲላት፣ አንቺ ደግሞ ምንድነሽ ብሎ ሲላት ዶክተሩ እኔማ ያደይ እህት ነኝ። ምን ይገርማል። ታዲያ ዘራችሁ እውነትም ቁንጅና ከዘራችሁ ነው ወይ ብሎ ሲል፣ ምን ነው ውበት ማድነቅ የእውነት ደስ ይላል ብላ አለችው። ብርሃኔ እባክሽ ዝም ብለሽ ባገኘሽው አጋጣሚ ሰዎችን እንደዚህ አትበይ ብሎ አላት። አይ እኔማ እንደዛ ማለት አይደለም፣ በቃ ነይ እንሂድ እህቴ ብላ አለች። ምን? አዎ ነይ እንሂድ እህቴ ብላ ስትል፣ ለማንኛውም ዶክተር በጣም አመሰግናለሁኝ ብላ ሲሄዱ፣ ምንድን ነው እህቴ የእውነት ከዲብና ከዚህ ግን ይሄ ዶክተር የሚወድሽ ይመስላል ብላ አለቻት። እናንተ ሰው ያብዳችኋል እንዴ? አሁንስ የእውነትም ያበዳችሁ ይመስላል። እኔና ዶክተር እኮ ምንም አይነት እና ሄኒ ከዚህ በኋላ እመነኝ ዶክተር፣ ሮማንን የራሴና የራሴ ነው የማደርጋት። ቆይ እሱ ማን ነው ብሎ እጅጉን በጣም ተናደደ። እባክህ ጭራሽ አሹ መቼም ቢሆን አይሰማህም። እና ደግሞ እዚህ ሰፈር ያሉትን ሴቶች እያየ ስራህን እየዘነጋህ ነው። የእውነቴን ነው ምልክ ከኔ ጋር ትጣላለህ ብሎ አለው። ሊዱዬ ሰተት ብላ ብትሄድም እንኳ ሄኒ ግን እንደ ድሮ አልሆነላትም። እናም ደግሞ መሆነህ ነው ብላ ስትለው፣ አይ ምንም አልሆንኩም፣ ግን ደግሞ አንቺ ለምን መጣሽ ብሎ ዶክተሩ አዋረዳት። እባክህ ተረጋጋ ዶክተር ብሎ ሲለው፣ ሄኒ አሁን ስርዓት እያጣህ ነው። እኔ ምለው ቆይ አንተ ግን ካናዳ ያለህ ያ ሁሉ ስራና ያ ሁሉ ስርዓት የት አድርገህ ነው እዚህ የምትጃጃለው? አርፈ ስራህን ትሰራ ከሆነ አርፈ ስራህን ስራ፣ ካልሆነ ግን ከኔ ጋር ትጣላለህ ብሎ አለው። ሊዱዬ መሆንህ ነው የማትደውልልኝ ብላ ስትለው፣ አይ እውነት ለመናገር ልደውልልሽ ነበረ ብሎ አላት። አሹ ደግሞ ምን እንዳደረግ የእውነቴን ነው ምል ሰማሁኝ። እናም ከሮማን ብትርቅ ይሻልሃል ብላ አለችው። ቆይን የምልሽ ሮማን ማናት? ሲቀጥል ደግሞ እኔ የፈለኩትን ሰው የመምረጥ መብት የለኝም ወይ ብሎ በከባዱ ሊዱ ጋር ተጣላ። አደይ